አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ሰባክያነ ወንጌል በየስማችሁና በየማዕረጋችሁ፣ አኀው ዲያቆናት፣ ክቡራን መዘምራንና መዘምራት በዚህች በተቀደሰችው ዕለት የእግዚአብሔርን ምሕረት ይቅርታ ሽታችሁ የእናታችን የእመቤታችን የቅድስት ድንግል ማርያምን ረድኤትና በረከት ፈልጋችሁ በዚህ ቅዱስ ስፍራ የተሰባሰባችሁ አባቶችና እናቶች፣ እህቶችና ወንድሞች እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ እንደ ኃጢአታችን እንደ በደላችን ሳይሆን ምሕረቱንና ቸርነቱን በእኛ ላይ አብዝቶ በልዩ ጥበቃው ጠብቆ እስከዚህ ሰዓት ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የድኅነታችን ምክንያት የነፃነታችን ምልክት እናታችን ድንግል ማርያም ስሟ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ ያው አንዳንድ ምዕመናን እየወጣችሁ ያለውና ትልቁ መልእክት የቤተ ክርስቲያናችን መልእክት የመጨረሻውን ቃለ ምዕዳንና ቡራኬ ተቀብሎ ነው መሄድ ማለት ነው። ታቦታቱን አስገብቶ ቡራኬውን ተቀብሎ ያኔ ነው በረከት ተቀብለን መጣን የሚባለውና በተቻለ መጠን ሁላችሁም ቆም ብላችሁ የእግዚአብሔርን ቃል ስሙ። እኔም ፀሐዩን ታሳቢ አደርጋለሁ፣ ብዙ አላስረዝምባችሁም። እናንተ ደግሞ ስልኮቻችሁን ሳይለንት በማድረግ ልቡናችሁን በማዘጋጀት እንድታዳምጡኝ በእግዚአብሔር ስም አደራ እላለሁ። መኑ ሰብ ዘይሃዩ ወይሬያ ለሞት መዝሙረ ዳዊት መዝሙር 88 በቅንፍ 89 ቁጥር 48 ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው ይላል። እንደ እግዚአብሔር ፈቃድ የምንማርበት ርዕሳችን ይህ ነው። ሕያው ሆኖ የሚኖር። እስኪ ሁላችሁም ይህን ቃል በሉት። በጀርባም ያላችሁ ሁላችሁም ሕያው ሆኖ የሚኖር በሉ። ሞትንስ የማያይ ማን ነው በሉ። እስኪ ድገሙት። አዎ መያዝ ያስፈልጋል። ምክንያቱም ቢያንስ ማስታወሻ መያዝ እንኳን ቢያቅተን ርዕሷን እንኳን ይዘን ምን መልእክት ተላለፈ የሚለውን ብናየው ጥሩ ነው። ብዙ ጊዜ በጆሮአችን ይፈሳል፣ ከወጣም በኋላ እንረሳዋለንና ማለት ነው። ነቢየ እግዚአብሔር ቅዱስ ዳዊት ሕያው ሆኖ ሰው ሆኖ ማለት ነው። ሰው ሆኖ በሕይወት ለዘላለም የሚኖር ማንም የለም ነው። ሞትን የማያይ ሞትን የማይቀምስ በዚህ መስመር የማያልፍ ማን ነው ሲል ይጠይቃል። በዚህ መነሻነት ዛሬ ሁላችሁም እንደምታውቁት የእናታችን የእመቤታችን የቅድስት ድንግል ማርያም የዕረፍት በዓሏ መታሰቢያ ነው። አይደለም? ምን ይባላል? እንደውም አስተርዮ ማርያም ወይም የአስተርዮ ማርያም ይባላል። በዘመነ አስተርዮ ስለሆነ በአስተርዮ የሚውለው ቀን ወይም ደግሞ የሚታሰበው የእመቤታችን ዕረፍት ማለት ነው። ሌላ ነገር የለውም እዚህ ላይ። እኔ አሁን ስለ አስተርዮ ሳይሆን ስለ እመቤታችን ዕረፍት ነው የተወሰነ የምላችሁ። እሱን ደግሞ ከእኛ ሕይወት ጋር አምጥተን ምን ማድረግ አለብን የሚለውን እንድናይ ነው። ሕያው ሆኖ የሚኖር ሞትን የማያይ ማን ነው ብሎ ይጠይቃል። ማንም የለም ነው መልሱ። ለምን ካል የእመቤታችንን ዕረፍት ስናይ ነገረ ማርያም ነው የሚባለው። ነገረ ማርያም ደግሞ የትምህርተ ድህነት ክፍል ነው። እየሰማችሁ ነው? የምን ክፍል ነው አልኳችሁ? እስኪ በሉት። አቤት! እስኪ ትምህርተ ድህነት በሉ። እስኪ ሁላችሁም በሉ። እስኪ የዳነ እኔ ድኛለሁ የሚል እጁን ያውጣልኝ። መልካም። እሺ፣ ገና ነኝ አልዳንኩም ለመዳን እየጠበቅኩ ነው የሚልስ አለ? የለም። ታዲያ ለምን ትምህርተ ድህነት የሚለውን ፈራችሁት? ትምህርተ ድህነት የሚለው ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ ተወልዶ ተጠምቆ ዞሮ አስተምሮ ሞቶ ተነስቶ አርጓል የሚለው። በዚህ ደግሞ በልጅነት ጥምቀትን በልጅነት አግኝቼ ዳንኩ ብሎ ማመን ማለት ነው። በዚህ ትምህርት ክፍል የእመቤታችን የቅድስት ድንግል ማርያም ድርሻ የጎላ ነው።
ያለ እመቤታችን ያለ ቅድስት ድንግል ማርያም ትምህርተ ድህነትን ማሰብ ከንቱነቱ ያ አይሁድነት ማለት ነው። አይሁድ ገና አሁን ትምህርተ ድህነት የለም በአይሁድ ክርስቶስ ይመጣል ብለው ይጠብቃሉ። እኛ ግን ድነናል። ስለዚህ የትምህርተ ድህነት ክፍል ስለሆነ መነሻው ምንድን ነው ካል በኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከዚህ በበላህ ቀን ጨርሱልኝ ምን ትላለህ አለው። ከዚህ በበላህ ቀን አልሰማኋቸውም፣ እስኪ በሉት ትሞታለህ አለው። አያችሁት? ከዚህ በበላህ ቀን ትሞታለህ። ሕግ ተቀመጠ። የሰው ልጅ ያለ ሕግ ተላለፈ። ስለዚህ ምን ሆነ? ሞተ ማለት ነው። አሁን ትምህርተ ድህነት የሚያስፈልገው የትምህርተ ድህነት መነሻ ይሄ ነው። የሰው ልጅ ሞተ፣ ከእግዚአብሔር ጋር ተጣላ፣ ተለየ ማለት ነው። ከዚህ በኋላ ሞት የሰው ልጅ ገዛው። ሞት በሰው ልጅ ነገሰ። ሞት መጣ። እንዳይሞት 1000 ዓመት ከኖረ በኋላ ዕፀ ሕይወትን በልቶ በተሐድሶ እንዲኖር ለዘላለም ያው ሆኖ እንዲኖር የተፈጠረው የሰው ልጅ በመበደሉ ምክንያት ሞትን ወደ ራሱ አመጣ። ስለዚህ ሞት ገዛው ማለት ነው። ገዛው ሞት የምንለው ሞተ ሥጋ ብቻ አይደለም። በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል መጣ። በዚህ መነሻነት ነው ትምህርተ ድህነት። ሐዋርያው ቅዱስ ጳውሎስ ሲናገር እንዲህ ይላል በሮሜ መልእክቱ ምዕራፍ 5 ቁጥር 12 ላይ ከኔ ጋር ናችሁ? ግን ከኔ ጋር ናችሁ? ኃጢአት በአንድ ሰው ወደ ዓለም ገባ ይላል። በስንት ሰው? ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት ይላል። አያችሁ? በዛ ኃጢአት ምክንያት ሞት ገባ ማለት ነው። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። እስኪ ይህችን ቃል በሏት፣ ሞት በሉ፣ ለሰው ሁሉ ደረሰ በሉ። ምን ማለት ነው? ጻድቁንም ኃጥኡንም ሳይለይ ሁሉንም ማጨድ ጀመረ ማለት ነው። እስከ ክርስቶስ ድረስ ሞት ለሰው ሁሉ ደረሰ። ስለዚህ ለሰው ሁሉ የደረሰውን ሞት የሚያጠፋ በሞት ላይ ኃይልና ስልጣን ያለው አካል ያስፈልግ ነበረ። ጽድቁ ከጽድቅ በላይ የሆነ ሰውና እግዚአብሔር የሆነ መስዋዕትነቱ አማናዊ የሆነ ቤዛነቱ ዘላለማዊ የሆነ እርሱም እግዚአብሔር ወልድ እግዚአብሔር ቃል ነው። ለአዳም በገባው ቃል መሰረት ጊዜው ሲደርስ ዘመኑ ሲፈጸም ወደ አንዲት ድንግል በንጽሕና በቅድስና ወዳጌጠች ወደ ድንግል ማርያም እግዚአብሔር ቃል መጣ፣ በማኅፀኗ አደረ። ታሪኩን ለማሳጠር ማለት ነው። ተወለደ፣ ተጠመቀ፣ አስተማረ፣ በቀራንዮ አደባባይ ተሰቀለ። ከዛ ድህነት የሚለው ነገር ተፈጸመ። ሁላችንም ወበሞቱ ደምሰሶ ለሞት አለሊቁ፣ በሞቱ ሞታችንን አጠፋው። በሞት ላይ ድልን ተቀዳጀ። የሞት ታሪኩ ተቀየረ፣ ትርጉሙ ተቀየረ። ዛሬ ያለው ሞትና ትናንት የነበረው ሞት አንድ አይደለም። ዛሬ እውነት ነው ሞተ ሥጋ አለ። ይሄ ሞተ ሥጋ ወደዛኛው ዓለም የምንሸጋገርበት ድልድይ ነው። ወደማያልፈው ዓለም የምንገባበት በር ነው ሞተ ሥጋ። ያኔ በብሉይ ኪዳን የነበሩ ቅዱሳን ሌሎችም ሞትን ይፈሩት ነበረ። እንደ ሞት የሚፈሩት አሰቃቂና አስፈሪ ጉዳይ አልነበረም። የሥጋቸው ከነፍሳቸው መለየት ብቻ አይደለም፣ ነፍሳቸው ከእግዚአብሔር ስለተለየች ወደ ሲኦል መውረድ ስለነበረ። ዛሬ ግን በአዲስ ኪዳን ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሣትህ የት አለ? ብለን በሞት ላይ ቀለድንበት። የአዲስ ኪዳን ክርስቲያኖች ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አሉ እነ ቅዱስ ጳውሎስ፣ ተላውያነ ጳውሎስ፣ ሌሎችም ሁሉም ዛሬም ክርስቲያኖች በጽድቅ በቅድስና ያጌጡ ሰዎች ልሄድ እናፍቃለሁ ይላሉ። ሞትን አይፈሩትም፣ ይናፍቁታል። ለምን ካላችሁ ከሞት በኋላ ከዚህ ከሚታየው ሞት በኋላ ሕይወት ስላለ ከክርስቶስ ጋር መኖር ስላለ ማለት ነው። በዚህ መልኩ ሞት ታሪኩ ተቀየረ።
ዛሬ ስለ ሞት ስናወራ ወደዛኛው ዓለም የመሸጋገሪያ መንገድ ነው። ከዚህ ከድካሙ ከመከራው ዓለም የምንሸጋገርበት ድልድይ ነው። ስለ እመቤታችን ሞት ወይም ዕረፍት ስንናገር እንደሱ ነው ማለት ነው። ስለ ሌሎቹም ቅዱሳን አይደለም፣ ስለ ቅዱሳን ስለ እኛም ቢሆን ማለት ነው። ከክርስቶስ ጋር የሆነ በቅድስና በንጽሕና የሚኖር ቃሉን ሰምቶ ቅዱስ ሥጋውን ክቡር ደሙን ተቀብሎ የሚኖር ለእርሱ ሞተ ሥጋ ማለት ወደ ዘላለማዊ ደስታ መግቢያ በር ነው ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ አለ፣ ሁሉ በአዳም እንደሚሞቱ አለ። አያችሁ፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና አለ። ነገር ግን እያንዳንዱ በራሱ ተራ ይሆናል አለ። እያንዳንዱ በራሱ ምን? ከኔ ጋር ናቸው? ግን እያንዳንዱ በራሱ ተራ ይሆናል። በአዳም በኩል ሞት መጣ፣ በክርስቶስ ደግሞ ሕይወት መጣ። ራሱ ክርስቶስ የድንግል ማርያም ልጅ ክርስቶስ የሞት መድኃኒት ትንሣኤና ሕይወት ሆኖ መጣ አለ። በእርሱ በኩል ሕያዋን ነን አለ። ግን እያንዳንዱ በራሱ ተራ ይሆናል፣ ይከናወናል አለ። ዛሬ በዛሬው ዕለት የምናስበው የእመቤታችን የቅድስተ ቅዱሳን የድንግል ማርያም ተራ ነው። አያችሁት? በክርስቶስ በኩል ወደ ተገኘው ሕይወት ተዘግቶ የነበረው የገነት በር በክርስቶስ ስለተከፈተ እመቤታችን ቅድስት ድንግል ማርያም ይህን ጽዋ ልትካፈል ሰው ሆና ስለተገኘች ማለት ነው። አንዳንዴ እንደው ነገሮችን በደንብ ጠለቅ ብሎ ማየት ያስፈልጋል። ክርስቶስ ሞቷል አይደል? ክርስቶስ ሞቷል አይደል? ግን ተነስቷል። ለምን ሞተ ካል ፍጹም ሰው ፍጹም መለኮት ቢሆንም መለኮት ያልተዋሃደው ቢሆንም ከአብ ከመንፈስ ቅዱስ ስልጣኑ እኩልና ትክክል ቢሆንም የሚሞተውን ሥጋ ስለለበሰ የሚራብ የሚጠማ ሥጋ ስለለበሰ ተራበ፣ ተጠማ። ይሄ ደካማ ቋንቋ በሱ ላይ ተነገረ። በኋላም ደግሞ ሞተ። የሚያዝ የሚጨበጥ የሚዳሰስ አካል ነበረው። ሞተ። በሞቱ የእኛን ሞት አጠፋው። የእርሱ ሞትና የእኛ ሞት ግን አንድ አይደለም። የሰው ልጅ ማንም የሚሞተው ተገዶ ነው። በበሉ መልአከ ሞት መጥቶ ያንቀዋል፣ ሳያማክር በዚህ ቀን ሳይል ማለት ነው። ክርስቶስ ግን በራሱ ንጽሕት ቅድስት ነፍሱን በራሱ አሳልፎ ያኖራል። እንዲሁም እናታችን ድንግል ማርያም ሳታውቅ ሳያማክራት መልአከ ሞት መጥቶ አላነቃትም። ልብ በሉ፣ ትምህርተ ድኅነት ነው። አስፈቅዶ አስወድዶ አሳይቶ አስረድቶ ነው። ወደ ታሪኩ እመጣለሁ፣ አጠር አድርገን እናየዋለን ማለት ነው። በዋናነት ግን የሞት ትርጉሙን መቀየሩን በደንብ ያዙልኝ። ከዛ ርዕሱን ያዙልኝ። ሕያው ሆኖ የሚኖር ሞትንስ የማያይ ማነው በሉ። እመቤታችን ድንግል ማርያምን አርፋለች። በአዲስ ኪዳን ሞት የሚለው ምን ተባለ? ዕረፍት ተባለ። ለምን አትሉኝም? ክርስቲያኖች በምድር ላይ ሲኖሩ ደስታቸው ሙሉ አይደለም። መስቀሉን ተሸክመው በእውነት ቆመው ስለሚኖሩ መከራ ነው የሚበዛባቸው። ደስታ የላቸው። ደስታቸው በሰማይ ነው። በዚህ ዓለም ላይ መውጣት መውረድ አለ። ስለዚህ ከውጣ ውረዱ ዓለም ከመከራው ዓለም ወደዛኛው ዓለም ሲሸጋገሩ አረፉ ይባላል። በመዝሙር 116 ቁጥር 15 ላይ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል። የነማን ሞት? የነማን ሞት? እስኪ የቅዱሳኑ ሞት በሉ በሉ እስኪ። በእግዚአብሔር ፊት ምን ያለ ነው? የከበረ ነው። ምክንያቱም ዋጋ የሚቀበሉበት የድል አክሊል የሚቀዳጁበት ስለሆነ ለዓለማውያን ሰዎች ቅዱሳን ላልሆኑ ሰዎች ግን ሞት ብቻ ሳይሆን የሞት ሞት ነው። ያከማቹት ጽድቅ የላቸውም፣ የሚቀበላቸው ደስታ የለም፣ የሚያገኙት አክሊል የለም። ስለዚህ ሞታቸው የሞት ሞት ነው። ለቅዱሳን ግን በእግዚአብሔር ፊት ክብር ነው። ዘላለማዊ ክብር፣ ዘላለማዊ ደስታ የሚያገኙበት ነው ለቅዱሳን። ታዲያ ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም በእግዚአብሔር ፊት ዕረፍቷ ምን ይሆናል ብለን ማየት እኮ ነው። ከሥጋዋ ሥጋ ከነፍሷ ነፍስ ከፍሎ የተዋሃደው ልጇ ወደ እርሱ ስትሄድ ዕረፍቷ ምንድን ነው ማለት ነው? በእግዚአብሔር ዘንድ ትልቅ ክብር ነው፣ በምእመናን ዘንድም
ትልቅ ክብር ነው ማለት ነው። እስኪ እመቤታችን ባረፈችበት ዘመን በ64 ዓመቷ ነው ያረፈችው። በዛ ዘመን ምን አይነት ኑሮ ይኖሩ ነበር ክርስቲያኖች ብላችሁ ጠይቁ እስኪ። ሐዋርያት ገና ይህን ወንጌል የምስራችን የመንግስቱን ወንጌል እያስተጋቡ ወደ ዓለሙ ሁሉ ይሄዱ ነበር። ዓለም እነዚህ ቅዱሳን ሐዋርያት መጡ እያለ እጁን ዘርግቶ የሚቀበላቸው ይመስላችኋል? የሐዋርያትን ሥራ ስታነቡት በሰፊው ታገኙታላችሁ። ጳውሎስ መጣልን፣ ጴጥሮስ መጣልን፣ ዮሐንስ መጣልን እልል እያለ የሚቀበላቸው ይመስላችኋል? ጅራፍ አዘጋጅተው ይጠብቋቸዋል። በየምኩራቡ ይገርፏቸዋል። ይሄን ስም አትጥሩ እያሉ ማለት ነው። ከስም ሁሉ በላይ የሆነው የዳንበትን ኢየሱስ ክርስቶስ የሚለውን ስም አትጥሩ፣ በእሱ ስም አታስተምሩ እያሉ በድንጋይ ይወግሯቸው ነበር። በዱላ ይደበድቧቸው፣ ያሳዷቸው ነበር። ስለዚህ ምድራዊ ሕይወታቸውን ስናየው እጅግ በጣም አስቸጋሪ የመከራ ዘመን ነበር። ያን ደግሞ በደስታ ይቀበሉት ነበር። ታዲያ የቅድስት እናቱ ኑሮስ ምን ይመስላል? ሐዋርያቱን እነዛ ካሳደዷቸው የወለደችውን እናቱን ምን ያደርጓት ይሆን? የተሻለ ኑሮ ትኖር ነበር? እመቤታችን ድንግል ማርያም ቤት ነበራት፣ ክብር ነበራት። የአምላክ እናት ሆና ድንግል ማርያም መጣች ትባል ነበር? በፍጹም። እርሷም በመሳደድ ውስጥ በጾም በጸሎት ተወስና ትኖር ነበር። ስለዚህ በመከራ ውስጥ ነበረች ማለት ነው። ለቅዱሳኑ ይቺ ምድር የመከራ ሕይወት ነው የምታጎናጽፈው። ስለዚህ እናታችን ድንግል ማርያምን በዚህ ሕይወት ነው ያለፈችው። ከዚህ በኋላ በ64 ዓመቷ ልጇ ወዳጇ ክርስቶስ በቃ ይበቃሻል፣ ነይ ወደ ደስታሽ ዕረፍት ግቢ አላት። እመቤታችን ድንግል ማርያም ከመሞቷ አስቀድሞ በጎልጎታ ስትጸልይ ቃል ኪዳን እንደተቀበለች ታውቃላችሁ። ስሟን የጠራውን ያስጠራውን ዝክሯን መታሰቢያዋን ያደረገውን ቤቷን ያነጸውን ያሳነጸውን እግዚአብሔር አምላክ ዋጋውን እጥፍ አድርጎ እንደሚከፍለው ታውቃለህ። አሁን ደግሞ የእረፍቷ ጊዜ ሲቀር ልጇ ወዳጇ በቅዱሳን መላእክት ታጅባ ገነትንና ሲኦልን በደንብ ስሙ፣ ገነትንና ሲኦልን እንድታይ እንድትጎበኝ አድርጓታል። እየሰማችሁ ነው? እችን በደንብ ስሙ። ገና በሕይወተ ሥጋ እያለች ገነትንና ሲኦልን እንድታይ ከአዳም ጀምሮ እስከ ክርስቶስ የነበሩ አባቶቿን አብርሃም፣ ይስሐቅ፣ ያዕቆብን እምርሁ ቅሰር ይዋ ወታምህዋ እንደሚል በርቀት ሆነው ያዩዋት ያዩዋትና ይሳለሟት የነበሩትን ከነሱ አብራት የምትከፈለውን ልጃቸውን በእሷ በኩል የሚሆነውን ድህነት በመንፈስ ቅዱስ ተረድተው በርቀት ያዩዋት ይናፍቋት የነበሩት ቅዱሳን በገነት ሄዳ አገኘቻቸው፣ አየቻቸው። እነሱም ደስ አላቸው። ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል የተባለው በእርሷ የተከናወነውን ቅድስናዋን፣ ንጽሕናዋን፣ ውበቷን አዩ፣ እግዚአብሔርን አመሰገኑ። በገነት ብቻ አይደለም የቆመችው፣ ወደ ሲኦል ተወሰደች። ሲኦል በዛ ውስጥ በዛ መከራ በዛ ስቃይ ያሉትን ነፍሳት ኃጥአንን አየች። እነሱን እንዲምርላት ለመነች። እሷ ስታርፍ እነሱም ከዛ እሳት እንደሚያርፉ ቃል ገባላት። ክብርና ምስጋና ለስም አጠራሩ ይሁን። ጥር 21 ቀን ቅዱሳን ሐዋርያት ከየሀገረ ስብከታቸው ከየአህጉረ ስብከታቸው እንዲሰባሰቡ አድርጎ ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ በቅዱሳን መላእክቱ ታጅቦ ወደ እርሷ መጣ። አንድ ነገር ልንገራችሁ። አንድም ይሁን ብዙ የሆኑ ልጆች እናታቸው ብታርፍ በተለያየ ክፍለ ዓለም ያሉ ልጆች ይኖራሉ አይደለም። እናታቸው አባታቸው ቢያርፉና አሁን ላይ ያው ቴክኖሎጂ መቼም የሰለጠነ ዘመን አይደለም። እነሱ እስኪመጡ ይጠበቃል። አንድም ቀን ሁለትም ቀን እናቱ የሞተችበት ከየትም ቦታ ሮጦ ይመጣል አይደል? እናቱን ሊቀር አምላካችን ክርስቶስ ደግሞ እናቱ ድንግል ማርያምን ወደ ልዕልና ወደ ክብር ይዟት ለመሄድ በቅዱሳን መላእክቱ ታጅቦ መጣ። ምን የሚል ይመስላችኋል? ያኔ አልዓዛር በሞተ ጊዜ በአልዓዛር መቃብር ላይ ሆኖ ሲያለቅስ የታየው ጌታ፣ ሲያነባ የታየው
ጌታ እናቱ ስትሞት ምን የሚል ይመስላችኋል? የሚያለቅስ ይመስላችኋል? አላለቀሰም። የአልዓዛር ጊዜ ግን አልቀሰም። አልዓዛር ምኑ ነበረ? ክርስቶስ ምኑ ነበረ? እንደ ሰውኛ በምድር ላይ ሲመላለስ ምኑ ነበረ? እንደ ፍጡር ስናይ ፈጣሪው ነው፣ ለእርሱ ደግሞ ፍጡሩ ነው ማለት ነው። ለክርስቶስ ወዳጁ ስለነበረ አለቀሰ። አሁን ግን እናቱ ድንግል ማርያም ስትሞት ለቅሶ የለም። ለልቅሶ አልመጣም። ልቅሶ ሊቀመጥ አልመጣም። እናቱን በክብር ሊያሳርፍ ነው የመጣው፣ በቅዱሳን መላእክቱ ዝማሬ ታጅቦ። ገና ስትወልደው በቤተልሔም በዛ በከብቶቹ ግርግም ስብሐት ለእግዚአብሔር በሰማያት ወሰላም በምድር ተብሎ ሲዘመር እረኞች ከመላእክቱ ጋር ሲያመሰግኑ እንደታየ ሁሉ ዛሬ ደግሞ የዝማሬ ጸጋ ሀብት ያላቸው እነ ቅዱስ ዳዊትና ሌሎች መዘምራን በዝማሬ በእልልታ እያሸበሸቡ በጎን ቅዱሳን መላእክቱ በዝማሬ በእልልታ እያሸበሸቡ በጎን መጡ። በዚህ ሁኔታ ነው የእናታችን የድንግል ማርያም እረፍት ማለት ነው። ቅድም ሊቃውንቱ በዝማሬ ሲያመሰግኑ ነበር። ለዛቲ ድንግል ሰረቀ ላዕሌሃ ይቅርታ በለጸጋሁ ለአብ ወአጋዛ እምኩ ውስተ ሰናይ እሞት ውስተ ሕይወት እያሉ ማለት ነው። አያችሁ ንጽሕት ድንግል የሆነችውን ከእርሷ የወጣው ከእርሷ የተወለደው ክርስቶስ ፈተና፣ መከራ፣ ስቃይ ከበዛበት ዓለም ከዚህ ከሞት ዓለም ወደማያልፈው ወደ ዘላለማዊ ሕይወት አሸጋገራት። ወደ ዘላለማዊ ረፍት ማለት ነው። እመቤታችን ድንግል ማርያም ዝማሬውን የመላእክቱን ጣዕመ ዝማሬ እየሰማች በዛ ተመስጣ እያለች ቅድስት ነፍሷ ከክቡር ሥጋዋ ተለየ። እግዚአብሔር አምላክ ቅድስት ነፍሷን ከቅዱሳን መላእክቱ ጋር አጅቦ ወደ ሌልና ወደ አርያም ሲያርግ ቅዱሳን ሐዋርያት ሥጋዋን ደግሞ ወደ ጌቴሴማኒ ወደ መቃብሩ ስፍራ ይዘው ሲሄዱ አይሁድ ግርግር አነሱ። ምን አነሱ አልኳቸው? ይብቃን እንዴ? ይብቃን። የደከማችሁ መሰለኝ። ፀሐዩም እኩል ነው ከኔ ጋር አይደል? ስለዚህ አዳምጡ። አይሁድ ምን አነሱ አልኳቸው? ግርግር አነሱ። ምን አይነት ግርግር? ታስታውሱ ከሆነ በማቴዎስ ወንጌል ምዕራፍ 27 ቁጥር 63 ላይ አንድ ታሪክ ታነባላችሁ። ጌታችን ኢየሱስ ክርስቶስን ከሰቀሉት ከገደሉት በኋላ ዮሴፍና ኒቆዲሞስ ክቡር ሥጋውን ቅዱስ ሥጋውን ከመስቀል ላይ አውርደው ወደ መቃብር ሲወስዱ የአይሁድ ሽማግሌዎች ሰብሰብ ባሉና ወደ ጲላጦስ መጡ። እንዲህ አሉ፣ አንድ ነገር ትዝ አለናል። ምን አለን አሉ? ምን አለን አሉ? አንድ ነገር ትዝ አለናል። ያ አሳች አሉ። ክብርና ምስጋና ለስም አጠራሩ ይሁን። ያ አሳች በሕይወት እያለ በሦስተኛው ቀን እነሳለሁ ሲል ሰምተናል። እሱ ትዝ አለናል። አያችሁ፣ በሦስተኛው ቀን ምን እላለሁ? ምን እላለሁ? ስለዚህ እሱ ትዝ አላቸው። ካስተማረው መልካም ትምህርት ሁሉ ይሄ ክፉ ብቻ ትዝ አላቸው። እነሳለሁ ሲል ሰምተናል። ምናልባት ደቀ መዛሙርቱ መጥተው ሌሊት ሰርቀው እንዳይወስዱት ከዛ በኋላ ተነሳ እያሉ እንዳያስተምሩ ከፊተኛው ይልቅ የኋለኛው ጥፋት የከፋ ይሆናልና ነው። አዎ የኋለኛው ታሪክ ለነሱ የከፋ ነው። የኋለኛው ታሪክ ምንድን ነው? አይሁድ የሰቀሉ ክርስቶስ፣ አይሁድ የገደሉ ክርስቶስ ምን አለ የሚል ነው? ተነስቷል የሚል አያችሁ። የኋለኛው ታሪክ የጎላ ታሪክ ነው። አይሁድ ሰቀሉት፣ ገደሉት። እሱ ግን ሞትን ድል አድርጎ ተነሳ የሚለው ዜና ለአይሁድ የከፋ ዜና። በአንድ በኩል ገዳይነታቸውን ያሳያል፣ በሌላ በኩል ድነት ሳያገኙ መቅረታቸውን ያስጠብቃል። ስለዚህ ምን ይሆናሉ? ጠባቂዎችን ያኖራሉት። እንደወደዳቸው አስጠብቁ አላቸው። ጠባቂም መደቡ። ግን እነዛ ጠባቂዎች ጌታ ሲነሳም አላዩ፣ እንደ ሞተ በድን ሆኑ ነው የሚለው። ልክ እንደዚህ ሁሉ አይሁድ አንድ ነገር ትዝ አላቸው። ሰቅለን የገደል ነው ልጇ ተነሳ እያሉ ሲያስተምሩ መከራ ሲያሳዩን ይኖራሉ። አሁን ደግሞ እናቱን ሞተች ተነሳች ማለታቸው አይቀርምና ሥጋዋን ነጥቀን እናቃጥለው የሚል ሐሳብ አቀረቡ። ታውፋኔ የሚባል ጥሩ ጉልበት ጥሩ አቅም ያለው አልጋውን ሸንኮር ይዞ ቀምቶ ለማቃጠል ማለት ነው።
ሐዋርያት ጥቂቶች ናቸው፣ አቅም የላቸውም። ግን መንፈሳዊ አቅማቸው መንፈሳዊ ኃይላቸው ከባድ ነው። የእግዚአብሔር ፈቃድ ስለሆነ ግን አልጋውን ሸንኮር ይዞ ሲቀማ እጁ በእግዚአብሔር መልአክ ተቀጣ፣ ተቀሰፈ ነው። በዛውም ላይ ረድኤት መሆኗን የምሕረት እናት መሆኗን ለማሳየት ወደ አምላኳ ለምና እጁ ወደ ነበረበት እንዲመለስ አስደርጋለች። በዋናነት ግን ሥጋዋን መላእክት ነጥቀው በገነት በዕፀ ሕይወት ዛፍ ስር አስቀምጠውታል። በኋላ እንደገና ከነሐሴ 1 ቀን ጀምሮ እኛ ሳናይ ብለው ዮሐንስ ዜናው ስለነገራቸው ቅዱሳን ሐዋርያት በጾም በጸሎት ሱባኤ ሲይዙ ክቡር የሆነውን ሥጋዋን ሰጥቷቸው አምጥተው ቀብረዋታል። ከዚህ በኋላ ያለው በእርገቷ ጊዜ የምናየው ይሆናል። በዋናነት ዛሬ የምናየው ሞቷን እረፍቷን ነው። የእግዚአብሔርን ፈታሂነት የልጇን ፈታሂነት በእናቱ እንኳን ይህን የሞት ጽዋ እንድታልፈው ማድረጉን ለማንም ሳያደላ ለምን ያህል እንደሆነ ይሄ የሚታየው ግዙፉ ሥጋ የሚሞተው የሚፈርሰው የሚበሰብሰው ሥጋ የማያልፍ የማይበሰብስ ሆኖ ሕያው ሆኖ ታድሶ ማለት ስላለበት የሆነ ሆኖ ግን የእኛ ሥጋ ይፈርሳል፣ ይበሰብሳል፣ ያልፋል። የእናታችን የቅድስት ድንግል ማርያም ሥጋ ግን አልፈረሰም፣ አልበሰበሰም። ለምን አትሉኝም? በመዝሙረ ዳዊት መዝሙር 16 ቁጥር 10 ላይ ቅዱስህን መበስበስን ያይ ዘንድ አልተውከውም የሚል ቃል አለ። ይሄ ስለ ክርስቶስ የተነገረ ነው። ቅዱስህን መበስበስን ያይ ዘንድ አልተውከውም። ታዲያ የቅዱሱ እናት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ከሥጋዋ ሥጋ ቅድም እንዳልኳችሁ ከነፍሷ ነፍስ ከፍሎ የተዋሃዳትን እናቱን መበስበስን እንዳታይ ወሰዳት ማለት ነው። በዕፀ ሕይወት ዛፍ ስር አስቀመጣት። በኋላም ደግሞ ከሱባኤው በኋላ ቅዱሳን ሐዋርያት ቢቀብሯትም በሦስተኛው ቀን ተነሳ። ይህ ብዙ ጊዜ ብዙዎችን ያስነጥሳቸዋል። የታሪክ ለምን እንዴት የሚል እንደው ቅድም የጠቀስኩላችሁ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ነገር ግን እያንዳንዱ በራሱ ተራ ይሆናል። በራሱ ተራ እኛ ተራችንን ነገ እንጠብቃለን። እመቤታችን ድንግል ማርያም ግን መትሕተ ፈጣሪ መልዕልተ ፍጡራን ስለሆነች ከፍጡራን ሁሉ በላይ ስለሆነች ተራዋ ቀድሞ ነው፣ ተነስታለች። ምን ይደረግ? ሐዋርያው ቅዱስ ጳውሎስ እስከ ሦስተኛው ሰማይ ተነጠቀ የሚለውን ታሪክ ያነብና ያደንቃል። እመቤታችን ድንግል ማርያም ወደ ሰማይ ወጣች፣ ተነሳች፣ አረገች ስትለው ደግሞ ይጨነቃል። ጳውሎስ እኮ መጀመሪያ ሳውል ነበር አይደለም? አሳዳጁ ሳውል። በኋላ ታሪኩን እኮ ማየት ነው። ነገር ግን በኋላ ታሪኩ ተፍቆለት ጳውሎስ ሆኖ ምርጥቃ ሆኖ እስከ ሦስተኛው ሰማይ ድረስ ተነጠቀ። እመቤታችን ድንግል ማርያም እኮ የኋላ ታሪኳ መሰረታቲሃ ውስጥ አድባር ቅዱሳን ነው የተባለላት። መሰረቶቿ የተቀደሱ ተራሮች ናቸው። አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰሎሞን እያለ ይመጣና ከሐናና ከኢያቄም የተገኘች እንዲሁም በንጽሕና በድንጋሌ ሥጋ በድንጋሌ ነፍስ የጸናች መንፈስ ቅዱስ አቀባ እምከርሰማ ከእናቷ ማኅፀን ያ ይወርድ ይወራረድ የነበረው ይተላለፍ የነበረው የኃጢአት ዘር ወደ እሷ እንዳይተላለፍ መንፈስ ቅዱስ ገና በእናቷ ማኅፀን ይጠበቃል። ስለዚህ ብትነሳ ብታርቅ ያስደንቅ ይሆን? የንጉሡ እናት የክርስቶስ እናት እኮ ናት። ምድራውያን ነገሥታት ወይም ባለሥልጣናት የሚሆኑ የትኛው ከሞት ማምለጫ መንገድ ቢኖራቸው ሞትን እንዳይቀምስ ማድረግ ቢችሉ እናቱን አባቱን እንደው አሳልፎ የሚሰጣል ብላችሁ ታምናላችሁ? እርሱ ግን እናቱ ድንግል ማርያም በዚህ መስመር ምክንያቱም ሰው ስለሆነች ሕያው ሆና በዚሁ መሄድ ስለሌለባት የሞትን ጽዋ መቅመስ ስላለባት በዚህ እንድታልፍ አደረጋት። እኔና እናንተ ደግሞ ወይዘክሩ ስመኪ በኩሉ ትውልደ ትውልድ እንደተባለ ስምሽን ለልጅ ልጅ ያሳስባሉ፣ መታሰቢያሽን እስከ ዘላለም ያደርጋሉ እንደተባለ ዛሬ መታሰቢያዋን እናደርጋለን። ዛሬ የዕረፍቷን በዓል እናከብራለን። ዛሬም ረድኤቷን በረከቷን እጃችንን ዘርግተን እንጠብቃለን። እሷም ረድኤትነትና ናትና ረድኤቷን በረከቷን በሁላችን ላይ ታሳድራለች። ረድኤትና በረከቷ ከሁላችን ጋር ይሁን። አዎ። ስለዚህ ከዚህ እኛ ምን እንማራለን? ምን እናደርግ? ጨርሻለሁ። ቅዱስ ያሬድ እንዲህ አለ፣ ኢተፍሬው ወለሞት ፍሬው ዋለ ኃጢአት እስመ ሞት እሰ እያድገክሙ ዘበላዕሉ ሀልዩ ዋኮ ዘበምድር። ሞትን አትፍሩታል፣ ኃጢአትን ግን እርሷን ፍሩ።
ሞት ብትፈሩትም አይተዋችሁም ታልፉበታላችሁ የማይቀር ጽዋ ነው። ስለዚህ ለምድራዊ ነገር ሳይሆን ለሰማያዊ ነገር አስቡ። በምድር ያላችሁ ስለ ሰማያዊ ሕይወት ኑሩ አለን። ክርስቲያን ሞት አይፈራም፣ ሞተ ሥጋም ማለት ነው። ክርስቲያን የሚፈራው ኃጢአት ነው። ዛሬ በእናታችን በእመቤታችን በቅድስት ድንግል ማርያም በዓለ ዕረፍት ልንፈራው ልናስወግደው የሚገባ ኃጢአት ነው። ተንኮሉ፣ ምቀኝነቱ፣ ክፋቱ፣ አድመኝነቱ፣ ዘረኝነቱ ከኛ መወገድ ያለበት ይሄ ነው። ይህን ይዞ የድንግል ማርያምን በዓል ማክበር አይቻልም። ድንግል ማርያም እመብዙኃን እመኩሉ ትባላለች። የሁሉ እናት፣ የብዙዎች እናት፣ የኃጢአተኛው የጻድቁ የኃጢአተኛው መማፀኛ ማለት የመማፀኛችን ዘውድ የመመቻችን የመለመኛችን አክሊል ማለት ነው። ለዚህ እኮ ነው አባቶቻችን እግዚኦ መሐረነ ክርስቶስ ብለው ይናዙና 12 ጊዜ ካሉ በኋላ ምን ይላሉ? በእንተ እግዝእትነ ማርያም። አያችሁ፣ ማንም ስለ እናቱ ተብሎ በእናቱ ተለምኖ የማይራራ የለምና እሷ ደግሞ ከእናትም በላይ እናት ናትና በድንግልና ጽንሳ በድንግልና ወልዳ የድንግልና ጡት ያጠባች ናትና ንጽሕተ ሥጋ ንጽሕተ ነፍስ ንጽሕተ ሕሊና ናትና። ስለዚህ መታሰቢያዋን ስናደርግ እርስ በርሳችን በመዋደድ በመፋቀር መሆን አለበት። ይሄ ወደ ዘላለማዊ ሕይወት የምንሸጋገርበት ሞት ለሁላችን ይመጣል ይደርሳል። ግን አትፍሩት። የሚፈራው ማን ነው ካል በኃጢአት የሚኖር በክርስቶስ የማያምን ንጽሕና ቅድስና የጎደለው እሱ ይፈራል። ኧረ ንስሐ ሳልገባ ይላል። መቼ ነው ንስሐ የምትገባው? ለእመቤታችን የዕረፍት ቀኗ ተነገራት። ልጇ ወዳጇ መጣ፣ በክብር መጣ። ለእኔና ለእናንተ የዕረፍት ቀናችን አይነገረን። ስላልተነገረን ስለማናውቀው በንጽሕና በቅድስና መኖር ምርጫ የሌለው አማራጭ ክርስቶስን መስለን እንድንኖር ማለት ነው። ስለዚህ ሕያው ሆኖ የሚኖር ሞትንስ የማይቀምስ ማን ነው አለ። ማንም። ሁሉም ሥጋ የለበሰ ሁሉ በዚህ መስመር ያልፋል። በእሳት ሰረገላ ወደ ሰማይ እየተነጠቁት እነ ኤልያስ እነ ዕዝራ እነ ሄኖክ ሁሉም ነገ ይመጣል፣ ይቀምሳሉ ይህን ጽዋ። ምክንያቱም የለበሱት ሥጋ ሞት የሚስማማው መበስበስ መፍረስ የሚስማማው ስለሆነ ያኛውን መንግሥት ለመውረስ ደግሞ ታድሶ አዲስ ሆኖ መነሳት ስለሚያስፈልግ ማለት ነው። ይህን በዚህ በኩል ልናስብ ይገባናል ማለት ነው። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይሄ መታደል ነው። በዚህ ሰዓት፣ በዚህ ጊዜ፣ በዚህ ወቅት ነገሮች በጠበቡበት ምንፍቅናው በበዛበት ዓለም የአምላክን እናት ድንግል ማርያምን አክብሮ በልቡናው ይዞ ፍቅሩ አድሮበት ብዙ ነገር መስዋዕት አድርጎ አሁን እንኳን ፀሐዩን ታግሶ ብርዱን ታግሶ እዚህ ቦታ ቆሞ ቃሉን መስማት፣ እዚህ ቦታ ቆሞ ስሟን እያሰቡ በፍቅር መዘመር እንዴት መታደል መሰላችሁ! ይሄ ግን በእኛ ጥንካሬ በእኛ ትጉህነት እንዳይመስላችሁ በእግዚአብሔር ቸርነት ነው። ለዚህ ያበቃን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ነገ ከዚህ ቅዱስና እንዳንጎድል ከዚህ ቅዱስ ስፍራ እንዳንወጣ እሱ ትጉህ እረኛ የነፍሳችን ጠባቂ እረኛችን ክርስቶስ እንዲጠብቀን ቅዱስ ፈቃዱ ይሆንልን። ከርሞ በሰላም በጤና በሕይወት ያቆየን፣ ለዓመቱ ያደርሰን። ይቆየን። አንድ ነገር የምስጋና ነው። አንዳንድ ምዕመናን ያው የእመቤታችን ዕረፍት ነው ስላሉ እንደው በዕረፍት ቀን እልል አይባልም ብለው ነው መሰለኝ። ዕረፍት ቀን ነው ያልነው አይደለም? ስለዚህ በእመቤታችን ዕረፍት እንደሰት ወይስ እናልቅስ? ንገሩኝ እስኪ። መቃደዳችሁ እግዚአብሔርን አመስግኑ። አዎ፣ ከሞት ወደ ሕይወት ከመከራ ወደ ደስታ የተሸጋገረችበት ቀን ነው። በዛ ቀን ደግሞ ብዙዎች በቃል ኪዳኗ በሲኦል የነበሩ ነፍሳት ኃጥአን ወደ እግዚአብሔር መንግሥት ወደ ገነት የገቡበት ቀን ነው። ከኔ ጋር ነው። አያችሁ፣ ይሄ ቀን ዛሬ በምልጃ በልመና ተማምነው ብዙዎች ወደ ገነት የሚገቡበት ዕለት ነው። እየሰማችሁ ነው? እየሰማችሁ ነው? እስኪ እጃችሁን አውጡ። እየሰማችሁ ነው? በደንብ ስሙ። ይህ ዕለት ምን አልኳችሁ? እጃችሁን አታወርዱ። ይሄ ዕለት ምንድን ነው አልኳችሁ?
ብዙዎች አልኳችሁ በዛው በሲኦል የነበሩ ነፍሳት ወጡበት ነው አልኳቸው። ዛሬ ደግሞ ስሟን ጠርተው በስሟ ተማጽነው ብዙዎች ወደ ገነት የሚገቡበት የሚታጩበት ቀን ነው አልኳቸው። እኔና እናንተ ዛሬ አሁን የገነት ሙሽሮች መሆናችንን ያረጋገጥንበት ነውና እግዚአብሔርን አመስግኑ። በር ባደጋቸው ትምህርቱ በዚህ ቆየንና አንድ ነገር ብዬ በዚሁ እንደው ባመሰግናችሁ ደስ ይለኛል። የቤተ ክርስቲያኑን ታሪክ እግዚአብሔር በሚያውቀው እስካሁን ድረስ አልመጣሁም፣ እዚህ ቦታ አላየሁም። ብዙ አብያተ ክርስቲያናትን ግን ከኔ ጋር ሆኖ እስኪ አንዴ ሀሳባችሁ ከኔ ጋር ይሁን። ብዙ አብያተ ክርስቲያናት ይታነጻሉ። መቼም ይሄ ዘመን ጥሩ ዘመን ነው። በነገራችን ላይ ብዙ ክፉ ጎን አለው። ይሁን እንጂ ግን ክርስቲያኖች ብዙ ዋጋ የሚከፍሉበት ብዙ አብያተ ክርስቲያናት የሚታነጹበት ዘመን ነው። ታዲያ ብዙ 10 እና ከዛም በላይ እስከ 20 ዓመት ድረስ ያሉ አብያተ ክርስቲያናት የት ደረጃ እንዳሉ በዓይናችን አይተናል። አሁን ይህ ቤተ ክርስቲያን እንደው ስመለከት ስንት ዓመት ይመስላል አሉ። ስንት ነው ታውቃላችሁ? ከተጀመረ እንደው መስራት ብቻ ነው አቆጡ። እሺ ስንት ዓመቱ ነው? እስኪ ቆም በሉ። እሺ ሁላችሁ በሉ ቆም በሉ እንድትነግሩኝ በደንብ። ስንት ዓመቱ ነው የቤተ ክርስቲያን ከተጀመረ? አቤት ስንት? 5 ዓመት አሉ። እውነታቸው ነው። አሁን በ5 ዓመት የእውነት ማለት ነው። እንደ ሁለት ነገር እኔ ግን በ5 ዓመት አንድ ባለሀብት የሚሰራው ነው የሚመስለው አይደል? በጣም የፈጠነ በጣም የምትመሰገኑ ትልቅ በእውነት የእግዚአብሔር ድንቅ ስራ የታየበት ነው። በጣም እድለኞች ናችሁ ማለት ነው። እድለኞች ናችሁ። በገንዘባችሁ ላይ የሰለጠናችሁ ገንዘባችሁ ያልገዛ የመከረን የገሰጸን የቅዱሳን አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር አስተምሮናል። እግዚአብሔር መክሮናል። ያስተማረንና የመከረን እግዚአብሔር ነው። የእናታችን የድንግል ማርያምን የወላዲተ አምላክን በዓለ ዕረፍቷን በሚገባ መምህራችን አእምሯችን ይሸከመው፣ ልቦናችን አጣጥሞ ሊመገበው፣ እንዲሁም ደግሞ በሥጋችን በረከት በነፍሳችን ድህነት የምናገኝበትን መሰረታዊ የሆነውን ትምህርተ ወንጌል በሚገባ አስተምረውናልና ለመጋቤ ሐዲስ ጌታቸው አብርሃ ቃልዎት ያሰማልን፣ ቃልዎት ያሰማልን፣ ቃልዎት ያሰማልን። እግዚአብሔር አገልግሎት ዘመናቸውን የክህነት እንዲሁም ደግሞ የወጣትነት ዕድሜያቸውን ይባርክልን፣ ይቀድስልን። ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። ምክንያቱም እግዚአብሔርን አገልግለዋል። ስለዚህ ቤተክርስቲያን እንዲህ አይነት ልጆች